የኢትዮጵያን የባህር በር ጥያቄ ተከትሎ የግብጽ መንግስት ከኤርትራ ጋር በፈጠረው ጥምረት የቀጠናውን የኃይል አሰላለፍ ለግል ጥቅሙ ለማዋል ላይታች እያለ ነው። ኤርትራ ከጎረቤቷ ኢትዮጵያ ይልቅ በብዙ ነገር ሩቅ የሆነችው ግብጽን አቅርባ በፍላጎቷ ልክ ሰተት አድርጋ ይዛት እየመጣች ነው። የግብጽ ፍላጎት ያው ፀሐይ የሞቀው ዓለም ያወቀው ኢትዮጵያን የመክበብ ፍላጎት ነው። የፍላጎቷ በኤርትራና በጅቡቲ በኩል እየተሳካ መሆኑን የወደብ ሚስጥራዊ ስምምነት አሳይቷል። ግብጽ የኢትዮጵያ መውጫና መግቢያ መተንፈሻ በሮችን ለመዝጋት በሚስጥርና በአደባባይ ስምምነት ላይ ደርሳለች። እንደሚታወቀው የኢትዮጵያ መውጫና መግቢያ በር ያለው በጅቡቲና በኤርትራ አቅጣጫ ነው። በጅቡቲ በኩል ያለው የወደብ ኪራይ ሲሆን በኤርትራ በኩል ደግሞ ያለው የወደብ ባለቤት መሆን ነው። ይህ የኢትዮጵያ የወደብ ባለቤትነት ጉዞ ኤርትራን ጨምሮ ግብጽና ጅቡቲን ያጣመረ ሆኗል። አሳሳቢው ነገር የተጠባቂ ኃይል አሰላለፍ ነው። በነግብጽ ወገን ባለው የኃይል አሰላለፍ ኢትዮጵያን እየተባበሩባት ነው። አስተባባሪዋ ደግሞ የታወቀችው ግብጽ ናት። ግብጽ በሁለቱ ኢትዮጵያ የወደብ አማራጮች በአደባባይና በሚስጥራዊ ስምምነት እየመጣች ነው። ጉዳዩን በስፋት እንመለከተዋለን። አብራችሁን ቆዩ። የግብጽ ድብቅ ስምምነቶች። በእርግጥ የግብጽ የትኛውም ስምምነት ድብቅ ላይባል ይችላል። ድብቅ ሊባል የሚችለው ከእርሷ ጋር ስምምነት ላይ የደረሱ ሀገራት ናቸው። የእነዚህ ሀገራት ስምምነት ኑ በኢትዮጵያ ላይ እንተባበር የሚለውን የግብጽ ጥሪ ተቀብለው እንደፈረሙ ስለሚቆጠር ለጊዜው ድብቅና ሚስጥራዊ ሆኖ ይቆያል። በሂደት እውነትና ንጋት እያደር መጥራቱ ስለማይቀር ያ ሚስጥራዊ ስምምነት ይፋ ይሆናል። አሁን ይፋ የሆነው የግብጽ ድብቅና ሚስጥራዊ ስምምነት በዚህ መልኩ ሊገለጽ የሚችል ነው። ግብጽ የኢትዮጵያ አንገት ላይ ለመቆም ጉሮሯን ለመዝጋት መጀመሪያ ከጅቡቲ ጋር ቀጥሎ ከኤርትራ ጋር ሚስጥራዊ ስምምነት አኑራለች። ሁለቱን የግብጽ ድብቅና ግልጽ ስምምነቶች በቅደም ተከተልና በፖለቲካዊ ትርጉማቸው ስንመለከት በመጀመሪያ ከጅቡቲ ጋር የደረሰችው ስምምነት ነው። ይህ ስምምነት እስካሁን ድረስ ለኢትዮጵያ ኢኮኖሚ ጉሮሮ ሆኖ በሚያገለግለው የጅቡቲ ወደብ ላይ የተደረገ ነው። በወቅቱ እንደተዘገበው በስምምነቱ መሰረት ግብጽ በጅቡቲ አዲስ ወደብና የሎጂስቲክስ ማዕከላትን ትገነባለች። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ለማካሄድ ስምምነት ላይ መድረሷ በቀላሉ የማይታይ አደገኛ ሆኗል። የትብብሩ መሰረት የተጣለው በህዳር 3 ቀን 2025 በግብጽ ሉካንና በጅቡቲ ወደቦች ነጻ ቀጠና ባለስልጣን ሊቀመንበር አቡበከር ኦማር ሃዲ መካከል ነው። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ ያደርጋል ተብሏል። ኢንቨስትመንቱ የሚከናወነው ኢትዮጵያ በአሰብ ቀይ ባህር የባህር በር መዳረሻዋን ለማስመለስ በምትጥርበት ወቅት መሆኑ አነጋጋሪ ጉዳይ ነው። ይህ አሳሳቢ ሆኖ በሚዘገብበት በዚህ ሰዓት ግብጽ ከጅቡቲ በተጨማሪ ከኤርትራ ጋር ሚስጥራዊ ስምምነት ላይ ደርሳለች። የኢትዮ ኤርትራ ውጥረት በተባባሰበት በዚህ ሰዓት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽን ወደ አሰብ ማምጣታቸው እየተዘገበ ነው። በዚህ አጋጣሚ ግብጽ ኢትዮጵያን እየከበበች ነው ማለት ይቻላል። ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ላይ ደርሳለች። ከጅቡቲ እስከ አሰብና ቀይ ባህር። በታላቁ የኢትዮጵያ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ሆድና ጀርባ ሆና የኖረችው ግብጽ በግድቡ የገጠማትን ዲፕሎማሲያዊ ሽንፈት በወደብ ለመመለስ እያደረገች ባለችው ጥረት ኢትዮጵያ የባህር በር ፍለጋን አዳጋች ማድረግ ችላለች። ከጅቡቲ ወደብ እስከ አሰብ ወደብና ቀይ ባህር መዳረሻ ኢትዮጵያን ከባለች። በዚህ ምክንያት የአሰብ ቀይ ባህር ውጥረት ወደ አስፈሪ የኃይል አሰላለፍ እያመራ ነው። ኢትዮጵያን በማጥቃት ላይ የተፈጠረ ያለው የኃይል አሰላለፍ አጠቃላይ ቀጠናውን የሚያስጨንቅ ሆኗል። በተጨባጭነት የአፍሪካ ቀንድ ባልተጠበቀ መልኩ ከባድ ውጥረት ውስጥ ይገኛል። ቀጠናው ለውጥረት አዲስ ባይሆንም የአሁኑ ከወትሮ የተለየና ወደ ዓለም አቀፍ ቀውስ ምናልባትም ሀያላኑን ጭምር በእጅ አዙር ጦርነት ሊያሳትፍ የሚችል ነው። በተለይ ቀይ ባህርን ማዕከል ያደረገው የኃይል አሰላለፍ አሳሳቢ ሆኗል። የቀይ ባህር ውጥረት አሁንም ጨምሯል። የኢትዮጵያ መንግስት በአሰብ ቀይ ባህር መዳረሻ የወደብ ድርሻ ይኖረናል በሚል ዲፕሎማሲያዊ ትግል በሚያደርግበት በዚህ ወሳኝ ሰዓት ግብጽ በቀይ ባህር ላይ ወታደራዊ ልምምድ ከማድረግ ጀምሮ ከጅቡቲና ከኤርትራ መንግስት ጋር ስምምነት አኖራለች። ሚስጥራዊ ስምምነቶቹም ሆነ ወታደራዊ ልምምዱ ኢትዮጵያን ማዕከል ያደርጉ ናቸው። ጉሮሯን ከመዝጋት ተለይቶ አይታይም። ይህን ዓላማ በመተግበር በኩል የሚተባበሩ ሀገራት ጥቂት አይደሉም። በአሰብ ኤርትራና ጅቡቲ ተባባሪ ሆነው ተገኝተዋል። በቀይ ባህር ሳዑዲ አረቢያ፣ ኤርትራ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ዮርዳኖስና የመን ተባባሪ መሆናቸው በወታደራዊ ትብብሩ ታይቷል። የቀይ ባህር ትብብር ጥምረት አካል የሆነው ወታደራዊ ልምምድም ሆነ የአሰብ ሚስጥራዊ ስምምነት ለኢትዮጵያ ስጋት ነው። ግብጽ እንዲህ አይነቱን ትብብር የምትፈጥረው በአፍሪካ ቀንድ የኢትዮጵያን ተጽዕኖ ፈጣሪነት ለመቀነስና ወደብ አልባ ሆና እንድትቀጥል ለማድረግ ነበር። ይህም እየተሳካላት ያለ ይመስላል። ኢትዮጵያና የቀጠናው የኃይል አሰላለፍ። ግብጽ ኢትዮጵያን ከጎረቤቶቿ ለመነጠልና በኃይል አሰላለፍ ከእርሷ ጋር እንዳይሆኑ ያደረገችው ጥረት አያሰጋም ማለትም ይቻል አይደለም።
በተለይም የኢትዮጵያ መንግስት በዲፕሎማሲው ትግል ደካማ ከሆነ ኢትዮጵያ ብቻዋን ባትቀር እንኳን ፈተናዋ ከሌላው ጊዜ በዛ ስለሚሆን ለግብጽ ፍላጎት የተመቸ ሳይሆን አይቀርም። ግብጽ ከአባይ ወንዝና ታላቁ የኢትዮጵያ ህዳሴ ግድብ አንጻር በቀጠናው የምታደርገው ዲፕሎማሲያዊ ትግል ለአሸናፊነት አላበቃትም። ኢትዮጵያ ላይ ብዙ ሴራ ፈጽማ በመጨረሻም ተሸናፊ ብትሆንም በአሰብ ቀይ ባህር በኩል እየመጣችበት ያለው አደገኛ አመጣጥ በቀላሉ የሚታይ አይደለም። በኃይል አሰላለፉ ኤርትራ፣ ግብጽና ሱዳን ማለትም የሱዳን ጦር በአንድ ረድፍ ቆመዋል። ጅቡቲም በዚያ አሰላለፍ ውስጥ አንደኛዋ ተዋናይ ሆና ብቅ ብላለች። ከቀጠናው ሀገራት በተጨማሪ ምዕራባውያን ሀገራት በሌላኛው ረድፍ ይገኛሉ። ለምሳሌ ቻይናና ሩሲያ ሶስተኛው ረድፍ ላይ ይገኛሉ። ግብጽና ሰሜናዊት ሱዳን እንዲሁም ኤርትራ ቀድሞም ለኢትዮጵያ በጎ ያሰቡም አሁን ደግሞ ይበልጥ ግልጥልጥ ብሎ የሚታይ ነው ይላሉ አስተያየት ሰጪዎች። በሀገር ቤት ያለውን ፖለቲካና ቀጠናዊ የኃይል አሰላለፉን የሚያዛምዱ ጸሐፍት ደግሞ በምዕራብ ወገን በሀገር ቤት ከህወሓት ጋር እንዲሁም በቀጠናው የኤርትራ መንግስት ሱዳንና ማለትም የአልቡራን አስተዳደር እንዲሁም የካይሮ መንግስት በአንደኛው የኃይል አሰላለፍ ሲገኙ በምስራቅ ወገን ግን ከኢትዮጵያ መንግስት ጋር የተባበሩት አረብ ኤሚሬቶችና ሶማሊላንድ የፈጠሩት ጥምረት ወቅታዊውን የኃይል አሰላለፍ ይገልጸዋል ይላሉ። እዚህ ጋር በየጊዜው በሚያዋዥቀው የኃይል አሰላለፍ ውስጥ ሁለት ወሳኝ ሀገራት አሉ፣ ሳዑዲ አረቢያና ቱርክ። በቱርክ አንካራ እስከ ተደረሰው ስምምነት ጊዜ ድረስ ሶማሊያ አንደኛውን ማለትም የግብጽና የኤርትራን ጥምረት በመቀላቀል በኢትዮጵያ ላይ ተጽዕኖ ለማሳደር ስትጥር ቆይታለች። አሁን ያው ጥረት ረግቦ የኃይል አሰላለፍ ውስጥ የሶማሊያን ስም ለማካተት የሚያዳግት ሆኗል። እንዲያም ቢሆን ግን በየትኛውም አጋጣሚ የሞቃዲሾ አስተዳደር ሊከረበት እንደሚችል የሚናገሩ ብዙዎች ናቸው። ከግድቡና ከቀይ ባህሩ ጋር በተያያዘ ግብጽና ሱዳን እንዲሁም ኤርትራ ሌሎች የአረብ ሀገራት ያላቸው የኃይል አሰላለፍ ይታወቃል። በአፍሪካ ቀንድ ካሉት ሀገራት መካከል ሶማሊያን፣ ጅቡቲንና ኤርትራን እንደ እህት ሀገራት ኢትዮጵያን ግን እንደ ባዕድ ሲመለከቱ መቆየታቸው የሚታወስ ነው። ከቀይ ባህር የኃይል አሰላለፍ አኳያ ኢትዮጵያ ብቻዋን አትሆንም። ቀደም ሲል ከጠቀስናቸው ሀገራት በተጨማሪ ልዕለ ሀያላን በሚባሉት ሀገራት ዘንድ ሩሲያ፣ ቻይናና አሜሪካ በቀጠናው ላይ ያላቸው ተጽዕኖ በቀላሉ የሚታይ አይደለም። ቀይ ባህርን ከምዕራባውያን ተጽዕኖ የማላቀቅ ብርቱ ፍላጎት ያላቸው ሩሲያና ቻይና በጂኦፖለቲክስ ውስጥ የራሳቸውን አሻራ ለማሳረፍ ላይታች ማለታቸውን አሁንም ገፍተውበታል። በሩሲያ በኩል እንደ አይነት አቋም የተያዘው በየትኛው መንገድ የአሜሪካንን የጎን ውጋት መሆን ዓለም አቀፋዊ ፖሊሲ ስለሆነ ነው። የፑቲን መንግስት የዓለም ፖለቲካ በአሜሪካ ብቻ መቃኘት የለበትም ብሎ ያምናል። ቻይናም ከአሜሪካ ጋር ያላት ፉክክር ከሩሲያ አቋም የሚያራርቃት አይደለም። ቻይና ከሩሲያ በእጥፍ አለፍ ብላ የዓለምን የኢኮኖሚ የበላይነት በእጇ ለመጨበጥና ከአሜሪካ ጋር ብርቱ ፉክክር ለማድረግ ላይታች እያለች ነው። ቻይና በቀይ ባህር የኢትዮጵያን ተሳታፊነት ከሚፈልጉ ሀገራት መካከል አንዷ ናት ተብሎ ይታሰባል። ሆኖም በዚህ ቀጠና አንዳችም አይነት ግጭትና ጦርነት እንዳይካሄድ ከሚፈልጉት ሀገራት መካከል ዋነኛዋ እርሷ ናት። ምክንያቱም የንግድ እንቅስቃሴዋ ይስተጓጉላል። በቀይ ባህር ቀጠና ቅርብ ጊዜ እንኳን በእስራኤልና ሐማስ መካከል በነበረው ጦርነት የየመኖቹ ሐውቲ አማጽያን ያሳደሩት ቀጠናዊ ስጋት በንግድ እንቅስቃሴው ላይ የፈጠረውን ጫና ቻይና በሚገባ ታስታውሰዋለች። ከቻይና በተጨማሪ አሜሪካ በዚህ ቀጠና አንዳችም ኮሽ የሚል ነገር እንዲኖር አትፈልግም። ሆኖም የኢራን የምስራቅ አፍሪካ ቀጠና ተጽዕኖ አሳዳሪነት እያደር መገንገን በቀይ ባህር ቀጠናም የፈጠረችው የደህንነት ስጋት ምዕራባውያኑን በአንድ ዓላማ እንዲሰለፉ አድርጓቸዋል። በዚህ የተነሳ በተለይም በኤደን ባህረ ሰላጤ በኩል አጋር የሚሆንና የእነርሱን ዓላማ የሚያስፈጽም ሁነኛ መንግስት ይፈልጋሉ። ለዚህም ነው የሶማሌላንድ የሀገርነት እውቅና ከመቼውም ጊዜ በላይ እውን ሊሆን ተቃርቧል የሚል የተደጋገመ ዘገባ የሚወጣው። በዚህ የሀርጌሳ የሀገርነት እውቅና ጉዞ ላይ የዋሽንግተንና የቴል አቪቭ የጋራ የጸና አቋም መያዝ ከሞቃዲሾ እቅፍ ለመውጣት ለተቃረበችው ራስ ገዝ ግዛት ትልቅ ተስፋ የሰጠው ሆኗል። አሰብና ቀይ ባህርን እንዲሁም አባይ ወንዝን ማዕከል ያደረገው የኃይል አሰላለፍ ኢትዮጵያን የሚገፉ ኃይላት ተባብረው የሚበዙበት አካላት የመኖራቸውን ያህል የሚደግፉም አሉ። አሁን የኢትዮ ኤርትራ ትንቅንቅ በዚህ ሊቃኝ የሚችል ነው። ግብጽ ወደ ኢትዮጵያ ድንበር ሰተት ብላ መምጣት የኤርትራን አሰላለፍና ሰጥቶ መቀበል መርህ የሚያሳይ ነው። ኤርትራ የኢትዮጵያን የባህር በር ጥያቄ ፈተና ውስጥ ለመክተት በምታደርገው ትግል ከግብጽ ጋር ጠንካራ ጥምረት ፈጥራለች። ይህ የሚጠበቅና ተገማች ነው። ያልተገመተውና ያልተጠበቀው አሰብን አሳልፎ እስከ መስጠት የደረሰው ስምምነት ነው። ስምምነቱ የኤርትራን የመጀመሪያውን አደገኛ ውሳኔ የሚያሳይ ነው። ከዚህ በፊት አንድ አደገኛ ውሳኔ ተላልፎ ነበርም። ያ ውሳኔ ከኢጋድ አባልነት የመውጣቷ ጉዳይ ነው። ኤርትራ ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መውጣቷ አዲስ ባይሆንም የወጣችው በኢትዮጵያ መንግስት ምክንያት ነው። ማለትም በኢትዮጵያ መንግስት በኩል ለሚደርስብኝ ጫና ኢጋድ ዳር ተመልካች ሆኖ እየታዘበ ነው፣ አባልነቷ አልጠቀመኝም የሚል ነው። በወቅቱ አስመራ ለኢጋድ ዋና ጸሐፊ በላከችው መልእክት ለውሳኔው መነሻ የሆነው ተቋሙ የተጣለበትን ኃላፊነት ለመወጣት ለረጅም ጊዜ ዘለቀ ድክመት በማሳየቱና በቀጠናው ጉዳዮች ላይ በሚጫወተው ጎጂ ሚና መሆኑን ገልጻ ነበረም። ኤርትራ ከ1993 የፈረንጆቹ ዓመት እንደገና ኢጋድ ሲዋቀር ለቀጠናዊ ሰላምና መረጋጋት ለኢኮኖሚ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋምን ለመገንባት ከሌሎች አባል ሀገራት ጋር በመስራት
ወሳኝ ሚና እንደተጫወተች አስታውሳለች። ይሁን እንጂ መግለጫው በሂደት ኢጋድ የቀጠናውን ህዝቦች ተስፋና ፍላጎት ከማሳካት ይልቅ በተወሰኑ አባል ሀገራትና በተለይም በኤርትራ ላይ እንደመጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውቷል በሚል ወጥታለች። ኤርትራ ኢጋድ ለሪፎርም ያቀረበችውን ጥሪ ሰምቶ ያለፈውን ታሪኩን ያስተካክላል በሚል ተስፋ በፈረንጆቹ ሰኔ 2023 አባልነቷን እንደገና አጠናክራው ነበረም። ይህ ማለት ከኢትዮጵያ ጋር ጥሩ ግንኙነት በጀመረች ጊዜ ከኢጋድም ጋር ጥሩ ግንኙነት ነበራት። በአሁኑ ሰዓት የኢጋድ ሊቀመንበር ኢትዮጵያዊው ወርቅነህ ገበየሁ መሆናቸው ለኤርትራ መንግስት ምቾት የሰጠ አይመስልም። በኢትዮጵያ የሚዘወር ድርጅት ነው የሚል ድምዳሜ ላይ የተደረሰ ይመስላል። ስለዚህም ኤርትራ በኢጋድ አባልነት ለመቆየት የግድ ከኢትዮጵያ ጋር ግንኙነቷን ማሻሻል አለባት ማለት ነው። ከኢትዮጵያ ጋር ግንኙነቷ በሻከረ ቁጥር ሁሉም ነገር መበላሸቱ አይቀርም። በአሰብ ጉዳይ ሁለተኛውን አደገኛ ውሳኔ በማሳለፍ ከግብጽ ጋር ሚስጥራዊ ስምምነት ያኖረችውም ከኢትዮጵያ ጋር ግንኙነቷ አሻክሮ ከባድ የቃላት ጦርነት ውስጥ መግባቷን ተከትሎ ነው። የቀጠናውን ፖለቲካ አሳምረው የሚረዱ ጸሐፍት እንደሚናገሩትም የኤርትራ መንግስት እየደጋገመ ከተለያዩ ሀገራት ጋር በሚያኖረው ስምምነት ወደ አሰብ ተስበው እንዲመጡ እያደረገ ያለው በአሰብ በኩል ከኢትዮጵያ ወገን የመጣበትን የደህንነት ስጋት ለመቀልበስ ነው። የኤርትራ መንግስት ብቻውን በአሰብ ወገን ያለበትን የደህንነት ስጋት ለመቀልበስ ስለሚቸገር ግብጽን የመሳሰሉ ሀገራትን ወደዚህ ስቦ በማምጣት ችግሩን የጋራ በማድረግ ሊወጣው እንዳሰበ ነው የሚታመነው።